አንተ እኮ ነህ ሚዲያ ላይ ከሌላ ሴት ጋር ሆነክ ያሳያት። ያን ሳናድዳትም እንዴ እሱ ያለፈ ህይወት ነው አይደል? ይሄ ህይወት ከሷ ድጋሚ መምጣት ምን ይሉታል? ይሄ ምን ይባላል? ወይ ትቃጠል ነው እያየች ልጅቷ፣ ወይ ትንደድ ነው፣ ወይስ ምን ትሁን ነው? ወደ ቤቷ የሚመልሳት ነገር ነው አንተ ያደረከው አይደለም በጭራሽ። ግን ምን አንዳንድ ነገሮችን ማለት ፈልጋለሁ ላንተ ያላልኩ ነገር ማለት ነው። ብዙ ያለው በርግጥ ግን ያው አንዳንድ ነገሮችን ማስታወስ ስለፈለኩ ነው። አንተ እኮ እሺ እኔ ምን አደረኩኝ? አሁን እኮ በቃ ኦልሬዲ ስራው ምናምን የጨረሰችው ጉዳይ ነው። ምንም እኔ አሁን ወደ ኋላ መመለስም ምንም አልፈልግም። እና ስትወስን ዝም ትላለህ? የቻልኩትን ነገር እንትን ብያለኝ። ግን ምንም እሷ ምን የቻልከውን እስኪ ምን አረክ ንገረኝ እስኪ። የቻልከው ምን አረክ አንተ? ጥፋተኛ አንተ፣ ብዙ ነገር የሰራኸው አንተ እና ግን የቻልኩትን ያልኩሽ ምንድነው በብዙ አይነት መንገድ ላወራት ሞከርኩኝ። በሰዎች ማስጠርቼ ምናምን ብዙ ነገር ላወራት ፈለኩኝ። ግን ደግሞ እሷ አሁን ላይ በቃ በራሷ ዓለም ላይ ያለች ሰው ሆናለች። ስለዚህ አንዳንድ ጊዜ ደግሞ ምን አለ መሰለሽ ነገሮችን አስገድደሽ ሳይሆን በፍላጎት በህሊናዋ መሆን አለበት ብዬ ስላሰብኩ ነው ከአንቺም ጋር ያላወራሁት ዝም ያልኩት ማለት ነው። ለምን እኔ ምንም ላስገድዳትም ምንም ነገር የሰው ልጅ በፍላጎቱ ነው የሚኖረው ከየትኛውም ሰው ጋር ማለት ነው። ስለዚህ እንደ ማንኛውም ሰው ደብሮኛል በምታደርጋቸው ነገሮች ምናምን በወሰነቻቸው ውሳኔዎች ከፍቶኛል። ግን ይሄ ከሆነ ምርጫዋ ደግሞ እኔ ላስገድዳት ነገር ላደርግ አልችልም። የማመን ያለብሽ የእሷን ያህል አልከፋህም አንተ፣ የእሷን ያህል አላዘንክም፣ የእሷን ያህል አልከፋህም እንዴ? አንተ እኮ ነህ ሚዲያ ላይ ከሌላ ሴት ጋር ሆነክ ያሳያት። ያን ሳናድዳትም እንዴ እሱ እኮ በቃ አናደዋት። በቃ ከዛ በፊት ተው ነው እኮ ይቅርታ ምናምን አልኳት። መቼ ይቅርታ ጠየቅካት? አላየሁም። ይቅርታ ማለት እንዲህ ነው እንዴ? ሁሌ በቪዲዮ ይቅርታ መጠየቅ አለብኝ እንዴ? እኔ እኮ ምንም በውስጥ መንገድ ብዙ ነገር ለማውራት ሞክሬያለሁ፣ ቤት ውስጥም ላወራት ሞክሬያለሁ። እሷ ግን በዚህ ሰዓት ብቻ ነው። ስለዚህ ይገባታል ልጅቷ። ብትናደድም ምንም ብትል ሀቅ አላት። ምክንያቱም አንተ ካረካው አንጻር ልክ አይደለም። እንደውም እኮ ያጠፋ ሰው ወይም ደግሞ የሆነ እንትን ያለ ሰው እሱ ነው ምንም እንትን ብትል ብታስቸግርም በየጊዜው ይቅርታ መጠየቅ ያለበት ጥፋተኛው ሰው ነው። መጀመሪያ ያደረከው ነገር ልክ እንዳልሆነ ከዚህ በፊትም ነግሬሃለሁ፣ አሁንም ደግሜ እነግርሃለሁ። ልክ አልሰራህም። ምክንያቱም ከሷ ጋር ቋት ላይ ሌላ ሰው ነው መግባት ያለበት አይደለም። አንተ ግን ያደረከው እንደዛ ነው። ያለፈ ህይወት ነው አይደል? ይሄ ህይወት ከሷ ድጋሚ መምጣት ምን ይሉታል? ይሄ ምን ይባላል? ወይ ትቃጠል ነው እያየች ልጅቷ፣ ወይ ትንደድ ነው፣ ወይስ ምን ትሁን ነው? ወደ ቤቷ የሚመልሳት ነገር ነው አንተ ያደረከው አይደለም በጭራሽ። አንተ አታስብም እንዴ? ቤተሰብ በአንተ ምክንያት የሆነ ነገር ሲባል አታስብም? ሚዲያ ላይ ስንት ነገር ነው የሚባለው። ቤተሰብ የለውም ወይ? አንተ እንዴት እንደሚወዱ ታውቃለህ። እንደገና በራስ እጅ በራስ ጥፋት ሌላ ነገር ታመጣለህ እንዴ? ወይ ደግሞ መጀመሪያ ለምን ወጣ ሚዲያ ላይ? ወይ ደግሞ ጥላችሁም ሆነ ሳቃችሁም ሆነ ደስታችሁም ሆነ ወይ ውስጥ ላይ ማድረግ። እኔን በቃ ተሰጣው ችግር የለውም። ቤተሰብ ደግሞ በዚህ ምክንያት መሰጣት የለበትም። ገብቷል አይደለ? ስንት መስዋዕትነት ከፍለዋል ለአንተ ሲሉ፣ ስንት ነገር ከፍለዋል። ቤተሰብ ይሄ ሲሰማ ማዘኑ ይቀራል እንዴ? ሄደሽ እንደምንም ነገር እሱ እኮ መልስ ደርናት አይደል እንዴ? ዝም ብላ ሄደሽ ሲባል ምንድነው የሚባለው? ምንድነው የሰው አመለካከት ራሱ ያ ዋጋ ከፍለው ብዙ ነገር ያደረጉትን ቤተሰብ ማሳዘንስ። እናት አባታችን ሲያዝኑ ደስ ይልሃል? ደስተኛ ነህ በዚህ? እናት አባት እኮ ብዙ ነገር ነው። እዚህ እንድትደርስ ስንት ነገር ዋጋ ከፍለዋል፣ ስንት ነገር አሳልፈዋል አይደል እንዴ? ምን ሆነህ ነው ግን አንተ? እኔ ሳቀህ እኮ ትልቅ ሰው ነህ፣ የትንሽ ትልቅ ነህ የምልህ ልጅ ነህ። በጣም እኔ ከአንተ ከትንሽ ልጅ ታናሽ ነው ከምለው ልጅ የማልጠብቃቸው ትልልቅ ነገሮችን ስታደርግ አይቻለሁ። ዛሬ ታዲያ ምን ነው ያልብህ? የት ሄደ? ለምንድነው እንደዚህ ሆንከው? ምን ሆነህ ነው? ወዳሃት አፍቅራት ፈልጋሃት አይደል እንዴ ያገባሃት? እና ምንድነው ይቅርታ መጠየቅ ካለብህ እግሯ ስር ወድቀህ ይቅርታ አትጠይቅም እንዴ? አንተ መሆን ያለበትን አታደርግም እንዴ? ለምንድነው ይሄ ሁሉ ጊዜ? አሁን ትሄድና እኔ እናንተ እንተያያለን ሲጀመር ማለት ነው። እንተያያለን በቃ ነገርኩ ነው አይደለም? እግሯን አስራታለሁ ወይ? በፍላጎቷ እኮ ነው እሷ የምትኖረው። እቺ ልጅ እኮ ህፃን ልጅ አይደለችም። የራሷ አስተሳሰብ ያላት፣ የራሷ ህሊና ያላት፣ የራሷ አመለካከት ያላት፣ በራሷ መንገድ የምትጓዝ አይነት ሴት ነች። አሁን ላይ ደግሞ ሁሉም ሰው በቃ እኔ ላይ ነው የሚፈርደው፣ እኔ ላይ ነው ሁሉ ነገር ጫና ያለው። ስለዚህ እኔ ደግሞ አሁንም በድጋሚ ልጋፋት ምናምን ሳይሆን የምችለው ማድረግ ያለብኝ ነገሮች እስከምትሄድ ድረስ ማገዝ ያለብኝ ነገር በሙሉ አገዛታለሁ። እስከምትሄድ ድረስ
ተነሳ አትበል እንዴ። ልትሄድ ፈቃደኛ ነህ አንተ? ፈቃደኛ አይደለም ግን ወስናለች እያልኩ ምን ማለት ነው? ወስናለች ማለት ምን ማለት ነው? ከምን የተነሳ ነው የወሰነችው? እቺ ልጅ በቀደም እኮ ስታወራኝ እረፍት እፈልጋለሁ፣ በቃ ከዚህ ውጥንቅጥ መውጣት እፈልጋለሁ። ሂጂ እመጣለሁ ምናምን አይደለም። ከአንተ ጋር ነው የሚሆነው። ይሄ እኮ ምንድነው? እንደዚህ ነው እንዴ? መሄድ ይኬዳል እኮ ማንኛውም ቦታ ብትሄድና የሆነ ነገር ብትልሽ። ይሄ ግን የምትሄደው ግን በኖርማል አይደለም፣ በጭራሽ በኖርማል አይደለም የምትሄደው። ስለዚህ ሁሉ ነገር እኮ ተተቀረም እናሷን ለማስታረቅ ሁሉ ነገር እንትን ብላ መታ። ግን ደግሞ ሩታ ፍቃደኛ ምን ማለት ነው? አሁን ገብታ አስታራቂ ትሆናለች። ያስኬዳል? አይ እኔ ሳይሆን ራሷ እኮ ነች በቃ ነገሮችን ለመፍታት ብላ። አያስኬድም ሲጀመር። እሷ ራሱ እሷን ስታያት ራሱ እንዴት እኮ ይሞላል። እኔ ሴት ልጅ ነኝ፣ አውቀዋለሁ የሴትን ስሜት። አሁን እኔ እንዲህ ተብለዋል። የበፊት ላይፍ ያላቸው ፍቅረኛሞች አብረው ሆነው እኔ ልታስታርቅ መጣች ቢባል እኔ ደስተኛ መሆን ይመስላል? ደስተኛ አልሆንም በጭራሽ። ልጅቷ ያደረገችው ልክ ነው ሲጀመር። ልትሆንም አችልም ደስተኛ። አንተስ እንዴት አሰብከው ሲጀመር? እሺ አሁን እኔ ምን አድርግ ነው የምትይኝ? አሁን ይቅርታ ጠይቀ ልጅቷን አምጣልኝ ነው የምልህ። በቃ አለቀ። እንድትሄድ አልፈልግም። ቤተሰብ ምሰጠው መልስ ያስፈልገኛል ሲጀመር። አንተ አይገር እንትን አይልህም እንዴ ለራስህ እንዴ? እናት አባቴ ሲያዙን ማየት አልፈልግም። በቃ አንተ ደስ ይልሃል? ደስ እኮ አይልህም ሲጀመር እነሱን ማሳዘን እንዴ። ምን ማለት ነው ይሄ? አሁን ይቅርታም ብለህ ምንም ብለህ ሐሳቧን እንድታስቀይራ ትፈልጋለሁ። አለቀ። ይሄን ካላደረክ ግን የኔን እህቴን አብለህ እንዳጠራኝ ነግሬሃለሁ። እየነገርኩ ነው። እኔ አንድ እህቴን አብለህ እንዳጠራኝ ይሄንን ነገር አስተካከል ካላሳየኸኝ ማለት ነው። ምክንያቱም ህይወት የጀመርከው አድጌያለሁ ትልቅ ልጅ ነኝ ብለህ ነው። በራስ መወሰን መቻል አለብህ። ይሄንን ነገር ማስተካከል አለብህ። ምንድነው አንተ ስምህ የት ነው? የቤተሰብ ስም፣ የራስ ስም ሚዲያ ላይ ምንድን ነው? መስማትም ማየትም አልፈልግም እንደዚህ አይነት ነገር ሲጀመር ማለት ነው። ነግሬሃለሁ። እኔ አሁን አስተካክለ ነገሩን በእግሯ ስር መውደቅ ካለብህ ወድቃ እንድታመጣ ግን እፈልጋለሁ። ይህንን ወቅ ይሄ የመጨረሻ ቃሌ ነው ሲጀመር ማለት ነው። ይህን ሳታስተካከል ሲጀመር እኔን እንዳታናግረኝ ሁለተኛ ማለት ነው። እሺ ማድረግ ያለብኝ ነገር እንትን እላታለሁ። እንሂድ በቃ እሺ አወራታለሁ። ችግር የለውም። እየነገርኩ ነው። ማድረግ ያለብን አድርገህ አምጣት በቃ። ሌላ በተረፈ ግን እኔ እናንተ ሰላም አንሆንም። ይሄንን ወቅ ስማሙት ነው ፍስክቱስ እንዴ እህት ቤተሰብ እንደሌለው የሆነ ነገር እንደሌለው ነገር ይሆንብኛል እንዴ ምን ላድርገው? እሺ እንዴ እና እንግዲህ ቤተሰብ መናገር ያለብኝን ተናግሬያለሁ። በውስጥም አውርቻለሁ ብዙ። ግን አሁን አንድም መልስ እንዲሆን ነው የምፈልገው ለሚዲያው ማለት ነው። ይሄ መማሪያ ይሆናችሁ በእውነት። ይሄ እንደዚህ አይነት ነገር ይደብራል ሲጀመር ማለት ነው። አይሆንም። ማስተካከል ያለበት አንድ ልጅ መወጣት ያለበትን ነገር መወጣት አለበት። ይሄ ነው ማስበው።